በርካታ አሜሪካውያን ከኢራን ጋር የሚደረግ ጦርነትን እንደሚቃወሙ አዲስ የህዝብ ዳሰሳ ጥናት አመለከተ። በቅርቡ የወጣ የሮይተርስ አዲስ የህዝብ አስተያየት ጥናት አብዛኛው የአሜሪካ ህዝብ ሀገሪቱ ከኢራን ጋር በምታደርገው ጦርነት ላይ ተቃውሞ እንዳለው ይፋ አድርጓል። ይህ ጥናት የተወሰደው የካቲት 21 2018 እስራኤልና አሜሪካ በኢራን ላይ ጥምር ጥቃት በመክፈታቸው ነው። የተቀሰቀሰውን ጦርነት ተከትሎ የተሰበሰበው የህዝብ አስተያየት ውጤት እንደሚያሳየው ከተጠየቁት አሜሪካውያን መካከል 43 በመቶ የሚሆኑት መላሾች አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት እንደማይደግፉ ገልጸዋል። 30 በመቶ የሚሆኑት እርግጠኛ እንዳልሆኑ ሲናገሩ ጥቃቱን የደገፉት 27 በመቶ ያህሉ ብቻ ናቸው። በሪፐብሊካን ደጋፊዎች ዘንድ የጦርነቱ ደጋፊዎች ከፍተኛ ሆነው ተመዝግበዋል። ከመላሾች መካከል 73 በመቶ ጥቃቱን በመደገፍ የፕሬዝዳንት ትራምፕ ኃይል መጠቀም ትክክል ነው ብለው ያምናሉ። ሆኖም ግን የአሜሪካ ወታደሮች ጉዳት የሚደርስባቸው ከሆነ ይህ ድጋፍ በከፍተኛ ሁኔታ እንደሚቀንስ በጥናቱ ተመልክቷል። በተቃራኒው ከፍተኛው ተቃውሞ በዲሞክራቶች ዘንድ ታይቷል። 74 በመቶ የሚሆኑት ጦርነቱን እንደማይደግፉ ገልጸዋል። በጥናቱ ከተካተቱት መካከል 45 በመቶ የሚሆኑት ጦርነቱ በነዳጅና ጋዝ ዋጋ ላይ ጭማሪ የሚያመጣ ከሆነ ለወታደራዊ ዘመቻው ያላቸው ድጋፍ እንደሚቀንስ ተናግረዋል። ብዙዎቹ አሜሪካውያን በኢራቅና በአፍጋኒስታን ከተካሄዱት ረጅም ጦርነቶች በኋላ አሜሪካ ሌላ አላስፈላጊ ጦርነት ውስጥ መግባት የለባትም የሚል ጠንካራ አቋም እንዳላቸው በጥናቱ ተመላክቷል። አብዛኛው ተሳታፊ የአሜሪካን ጥቅም ማስጠበቅ የሚቻለው በጦርነት ሳይሆን በኢኮኖሚያዊና ዲፕሎማሲያዊ ግፊት እንደሆነ ያምናሉ። ጦርነቱ ከተጀመረ ወዲህ የኢራን አብዮታዊ ዘብ 700 ድሮኖችንና በመቶዎች የሚቆጠሩ ሚሳኤሎችን በመጠቀም ከ500 በላይ የአሜሪካና የእስራኤል ቦታዎችን ኢላማ አድርጓል ተብሏል። በተጨማሪም እንደ ኢራን ቀይ ጨረቃ ማህበር ዘገባ ከሆነ በአሜሪካና በእስራኤል ጥቃቶች 555 ሰዎች ሲገደሉ ቢያንስ ከ740 በላይ ሰዎች ቆስለዋል ተብሏል።